ኦኬ የኔ አጭር ጥያቄ ነው። እሺ አጭር ጥያቄ ነው። ኦኬ ጥያቄ ምንድነው? ያው እንግዲህ በሐዋርያት ቤተክርስቲያን አስተምሮ እንግዲህ ኢየሱስ አብም ወልድም መንፈስ ቅዱስም ነው የሚል አስተምሮ አለ እና አብ በወልድ የሚኖርበት ከሆነ ወልድም በአብ የሚኖርበት ከሆነ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል። እኔና አብ አንድ ነን ሲል እንደገና ወልድ በአብ ሲኖር አይ ቲንክ ተናጋሪው እዚህ ጋር ወልድ ይመስለኛል በእናንተ አስተምሮና ወልድ ከሆነ ወልድ ተናጋሪ ሆኖ ከአብ ጋር አንድ ነኝ ካለ ወይም እኔና አብ አንድ ነን ካለ አንድነቱ እንዴት ነው? ወይም ደግሞ አብ በወልድ ውስጥ ሲኖር ወልድ በአብ ውስጥ ሲኖር ወይም ደግሞ አንድነቱ በተዋህዶ ነው ወይ የሚል ነው ጥያቄ። ያው ተዋህዶ የሚለው ኮንሰፕት ጀስት በኦርቶዶክስ ኮንሰፕት ብቻ ላይሆን ይችላል። በሌላም ኮንሰፕት ከሆነ ያን ለመረዳት ፈልጌ ነው። ፓስተር ቤኪዬ አመሰግናለሁ። እሺ በጣም አመሰግናለሁ። ይሄ ያው ብዙ ጊዜ የሚነሳ ነገር ነው። አንዳንዴ ምን የሚል ነገር ይነሳል። አሁን ቅድም የጠቀስኩት ክፍል ላይ ከዮሐንስ ወንጌል ቅድም ጠቅሻዋለሁ። እኔ ቁጥር 36 እስከ 38 አንብቤዋለሁ። ቁጥር 30 ላይ ያለ ነው። ምንድነው የሚባለው? ይሄ እንዲያው 1% ብቻ እንዳለ የሚያሳይ የመጽሐፍ ቅዱስ ሐሳብ ነው እና ይሄንን የባህሪ ነው የምናምን ይላል። ይሄ እኮ እኔ ብሎ እኮ ባህሪ የለም እኮ እኔ ፐርሰን ነው። እንግሊዝኛው ስታነቡት አይ ነው የሚለው። አይ ፈርስት ፐርሰን ሲንጉላር ነው፣ ግራማቲካል ፐርሰን ነው። አብ ይላል። አብ የሚባለው በስላሴ አስተማሪዎችም ቢሆን አብ ሲሉ መለኮትን አይደለም። አብ ሲሉ የመጀመሪያውን ፐርሰን ወይም አንደኛውን ፐርሰን ነው። ፐርሰን ነው አብ የተባለው እንጂ መለኮትን አብ ብሎ አይጠሩም። ስለዚህ ፐርሰን ነው እዛ ጋር ያለው። ስለዚህ 2% የለም እያለ ነው ኢየሱስ። አይ ኤንድ ማይ ፋዘር። ፋዘር ፐርሰን ነው፣ የፐርሰን ቋንቋ ነው። አይም የፐርሰን ቋንቋ ነው። በእኔና በአብ ግን 2% የለም ማለት። አይ የሚባል ፈርስት ፐርሰን ሲንጉላር እና ፋዘር የምንለው ፐርሰን እናንተ ጋር ነው እንጂ ያለው እኔ ጋር አይ ኤንድ ማይ ፋዘር አር ዋን ነው። ስለዚህ 1% ነው፣ 1% ነው። ስለ መንፈስ ቅዱስ የተነሳው ላይ ትንሽ ስለ መንፈስ ቅዱስም ትንሽ ላንሳና በአንደኛ ዮሐንስ ምዕራፍ 2 ይሄን እንደ ምናልባት አሁን እንትን እንድትለው ሳይሆን ዝም ብለህ ቼክ እንድታረገው ነው። መጽሐፍ ቅዱስ ስለ መንፈስ ቅዱስ ሲያወራ ጳራቅሊጦስ ይለዋል እና የግሪክ ቃሉ ነው፣ ጳራቅሊጦስ ነው የሚለው። አንደኛ ዮሐንስ ምዕራፍ 2 ሁላችሁም አሁን ይህንን እየተናገርኩ እያለ ቼክ ማድረግ ትችላላችሁ። አንደኛ ዮሐንስ ምዕራፍ 2 ላይ ልጆች ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው የሚለውን ነገር መንፈስ ቅዱስ ነው የሚለው። ጳራቅሊጦስ ኢየሱስ ክርስቶስ ነው የሚለው። ማናችሁም ገብታችሁ ማየት ትችላላችሁ። ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስ ጳራቅሊጦስ ነው ወይም ጳራቅሊጦስ ኢየሱስ ክርስቶስ ይባላል ብሎ ካለ ወይም መንፈስ ቅዱስ ኢየሱስ ክርስቶስ ነው ብሎ ካለ ምንም ልናደርግ አንችልም። ገብታችሁ ማየት ትችላላችሁ ሁላችሁ። እግዚአብሔር ይመስገን። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ያለውንና ዮሐንስ ወንጌል ምዕራፍ 15 ላይ ያለውን ሄዳችሁ ስታዩ ስለ መንፈስ ቅዱስ የሚያወራ ነገር ነው። ስለዚህ አብና ወልድን መጽሐፍ ቅዱስ ቤትም ቦታ ላይ በተለያየ አካል አያስቀምጥም ማለት ነው። ለምሳሌ ሌላ ተጨማሪ ራእይ መጽሐፍ ምዕራፍ 22 ላይ ልክ እንደዚህ አብ ወልድ ብሎ የሚያስቀምጠውን ማለት ነው። በራእይ መጽሐፍ ላይ ደግሞ ዮሐንስ ወንጌል ምዕራፍ 10:30 ላይ እኔና አብ ያለውን ራእይ ምዕራፍ 22 ቁጥር 3 ደግሞ እንደዚህ ነው የሚለው ከእንግዲህ ወዲህ መርገም ከቶ አይሆንም የሚልና የእግዚአብሔርና የበጉ ብሎ ያመጣል። ይሄ በስንት አካል ነው ያለው?
ብለን ስናይ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል ይላል። እግዚአብሔርና በጉ በአንድ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ይሆናል። ስለዚህ እግዚአብሔርና በጉ ዙፋን፣ ባሪያዎቹም ያመልኳቸዋል ሳይሆን ያመልኩታል፣ ፊታቸውን ያያሉ አይደል? ፊቱ ፐርሰን። ስለዚህ የሚመለከው አንድ ፐርሰን ፊታቸውን ያያሉ አይደል? ፊቱን ያያሉ። ስሞቻቸው በግንባሮቻቸው ይሆናል አይደል? ስሙም። ስለዚህ እግዚአብሔርና በጉ በአንድ ዙፋን ላይ ሲሆን አምልኮ አንድ ነው፣ ዙፋኑ አንድ ነው፣ ስሙ አንድ ነው፣ ፊቱ አንድ ነው። እንግዲህ በራዕይ መጽሐፍ ምዕራፍ 22 ላይ በዙፋኑ ላይ ያለው እግዚአብሔርና በጉ ነው ያለው። ስንት ፐርሰን ሆኖ ነው ያለው የሚለውን እንደዚህ ይለዋል። ወዲያው በመንፈስ ነበሩ፣ እነሆም ዙፋን በሰማይ ቆሟል ይልና በዙፋኑም ላይ ተቀማጭ ነበረ ነው። እግዚአብሔርና በጉ ነው በዙፋን ላይ ያለው ብሎ ግን ተቀምጠው ነበረ ብሎ አያስቀምጠው። ተቀማጭ ነበረ። አንድ ፐርሰን ሆኖ ነው እግዚአብሔርና በጉ። አብና ወልድ አንድ ፐርሰን ሆኖ ነው በዙፋን ላይ ያለው ማለት ነው። እዚህም እንግሊዝኛው ላይ ደግሞ ምን ይላል መሰላችሁ? And immediately I was in the spirit and behold a throne was set in heaven. A throne አንድ ነው። እግዚአብሔር ይመስገን። ኢንዴፊኒት አርቲክል አንድ ነው። ነው የሚለው a throne was set in heaven and one sat on the throne. የተቀመጠው ስንት ነው? አንድ። ዋን ሳት ኦን ዘ ትሮን። ግን ማን ነው ያለው በዙፋኑ? እግዚአብሔርና በጉ። ስለዚህ እግዚአብሔርና በጉ በስንት ፐርሰን ነው የተቀመጠው? በአንድ ፐርሰን ሆኖ አንድ ነው እንጂ የተቀመጠው ሁለት የተለያዩ ፐርሰኖች ሆኖ አይደለም በዙፋን የተቀመጠው ማለት። ስለዚህ እኔና በአንድ ነን ሲል የሚያወራልን ስለ አንድ ፐርሰን ነው የሚያወራው። የሚታየው መልኩ ወልድ ነው፣ የማይታየው ባህሪው ደግሞ አብ ነው። ስለዚህ አብና ወልድ በዙፋን ተቀምጠዋል ስንል በአንድ ዙፋን፣ በአንድ አምልኮ፣ በአንድ ፊት፣ በአንድ ስም ነው ያለው። ራዕይ መጽሐፍ ምዕራፍ 4 የሚያረጋግጥልን ታዲያ እግዚአብሔርና በጉ ስንት ሆኖ ነው በዙፋን ላይ የተቀመጠው? ስንት ፐርሰን ሆኖ የተቀመጠው ካለን I was in the spirit። እግዚአብሔር የተመሰገነ ነው። እዚህ አማርኛችንን በመንፈስ ነበርኩ ነው የሚለው። ስለዚህ በእግዚአብሔር መንፈስ ሆኜ ነው የምናገረው የሚል ሰው፣ በእግዚአብሔር መንፈስ ሆኜ ነው የእግዚአብሔርን ቃል የሚረዳው የሚል ሰው 2% ዙፋን ላይ ተቀምጦ ሊያይ አይችልም። ምክንያቱም እዚህ ላይ ይህንን ያየው ዮሐንስ በመንፈስ ነበርኩ ነው ያለው። I was in the spirit and behold a throne was in heaven and one sat on the throne። ስለዚህ እግዚአብሔርና በጉ በዙፋኑ ላይ ቢሆንም ስንት ብሎ ነው የሚገለጸው? አንድ ፐርሰን ነው። one sat on the throne ብሎ ነው የሚያስቀምጠው። ስለዚህ አብና ወልድ በዚህ መልኩ ነው በሰማይ ላይም ያለው በአንድ ዙፋን ላይ አንድ ፐርሰን ሆኖ ተቀምጧል ብሎ ነው የሚያስቀምጠው። ግን ማንና ማን ነው ይላል? እግዚአብሔርና በጉ። ግን በስንት ፐርሰን ነው? በአንድ ፐርሰን የተቀመጠው። ስንት ዙፋን? አንድ ዙፋን። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ መልኩ ማየት ጠቃሚ ይሆናል ማለት ነው። ያ ቴንክ ዩ ለክላሪፊኬሽን ተመልሶልኛል። ለክላሪፊኬሽን ግን አንድ ፖይንት አለኝና ኢየሱስ ክርስቶስን ሰው አምላክ ነው የሚል ትምህርት እንዳላችሁ ስለማቅ ሰውነቱ የወልድነቱ ነው፣ አምላክነቱ አብነቱ ነው። የሚታየው ባህሪ ሰውነቱ ነው፣ የማይታየው ባህሪ ደግሞ ኦኬ እንደዛ ምን ነው ደግሞ አምላክነቱ ነው፣ አብ ነው። ስለዚህ ይሄ ሰውነቱና አምላክነቱ በተዋህዶ ነበር ወይ ያለው ነው ጥያቄ። እሱ ጋር ነው ፖይንቴ። ያ በተዋህዶ ነው ወይ ኢየሱስ አብ ሆኖ ነው ጥያቄ። ያ ኦኬ። አሁን መጽሐፍ ቅዱስ የሚጠቀመው ተርም ወይም ቃሎቹ ለምሳሌ ማኒፌስት የሚል ቃል ይጠቀማል። አሁን መገለጥ፣ እግዚአብሔር በስጋ ተገለጠ ብሎ ይጠቀማል። ስለዚህ አሁን
እንደ መረዳት ሰዎች ሊያስቀምጡት ይችላሉ። ግን መጽሐፍ ቅዱስ ላይ ግን የተቀመጠው ቋንቋውን መጽሐፍ ቅዱስ ውስጥ የተቀመጠውን ቋንቋ መጠቀሙ የተሻለ ነው ብዬ ነው የማምነው። በተለይ በእንደዚህ አይነት ቦታዎች ላይ በመረዳዳት ውስጥ ስትሆን መገለጥን ለማመልከት ከሆነ ምንም ችግር የለውም። ተዋህዶ የሚለውም መገለጥን አብ በወልድ ተገልጧል ለማለት ከሆነ አብ በወልድ ነው የሚኖረው አብ የወልድ ወልድ የአብ መታያ ነው ለማለት ከሆነ ምንም ችግር ያለው አይመስለኝም። ግን እንደ መጽሐፍ ቅዱስ ግን እኔ የምመርጠው እንደ መጽሐፍ ቅዱስ ግን አብ በወልድ ይኖራል ስንል ተገለጠ ስንል የመለኮት ሙላት በሰውነት ተገልጦ ይኖራል ስንል ይኖራል ተገልጧል የሚሉ ቃላቶች ናቸው እኔ ጥሩ ብዬ የማምነው። ግን ያውን አንዳንድ ጊዜ ተዋህዶ የሚለው ራሱ ከምን አንፃር ምን ማለት ነው ተዋህዶ የሚለው አሻሚ የሚሆንበት ጊዜ አለ። ሰዎች የሚጠቀሙባቸው የተለያዩ መንገዶች ስላሉ ግን ይህንን ጉዳይ መጽሐፍ ቅዱስ የሚገልጸውን ለመግለጽ ከሆነ አብ በወልድ ይኖራል ለማለት የመለኮት ሙላት በሰውነት ተገልጦ ይኖራል የሚለውን ለመግለጽ ከሆነ አምላክ በስጋ ተገለጠ የሚለውን ተገለጠን በዛ ሰውነት ውስጥ አምላክ ተገልጧል አብ በወልድ ተገልጧል የሚለውን ከሆነ እኔን ያየ አብን አይቷል ስለሚል ወልድ የአብ መታያ ሆኗል የሚለውን እነዚህን ነገሮች ለመግለጽ ከሆነ ምንም ችግር የለውም። ግን ከዚህ ውጪ ለሆነ ዓላማም ሰዎች ስለሚጠቀሙበት 100% ያንን ነገር አፕሩቭ ማድረግ አልችልም። መጽሐፍ ቅዱስ ውስጥ ቃሉ በዛ ደረጃ የተቀመጠ ስላልሆነ ማለት ነው። ስለዚህ እኔ ተገልጧል የሚለውን እመርጣለሁ። የመለኮት ሙላት ይኖራል የሚለውን እመርጣለሁ። ወልድ የአብ መታያ ነው the express image of his person ስለሚል የሱ መልኩ ነው የሚለውን የመታያ የሚታይ መልኩ ነው የሚለውን ነው እንትን ማደርገው። ስለዚህ ተዋህደ የሚለው እነዚህን ነገሮች አሁን መጽሐፍ ቅዱስ ውስጥ የተዘረዘሩትን በአብና ወልድን የገለጸበትን መንገድ ለመግለጽ ከሆነ ጥሩ ነው። ከዛ የሚያልፍ ደግሞ መንገዶች አብረውት ተከታትለው የሚመጡ መጽሐፍ ቅዱስ የማይላቸው ነገሮች ካሉ እሱ ትክክል አይደለም። ለምሳሌ ፍጡርና ፈጣሪ ተቀላቅሎ ነው ለማለት ተዋህዶ ይላሉ። ስለዚህ ተዋህዶ የሚለው ነገር ፍጡርና ፈጣሪ እንዴት የሚቀላቀል መጽሐፍ ቅዱሳዊ አይደለም። ኢየሱስ ክርስቶስ የተኛውም እንዳይሆን የሚያደርግ ነገር ነው። ስለዚህ ያ በጣም አስቸጋሪ ነው የሚሆነው። ምክንያቱም በሰውነቱ ላይ ያለ ችግር ስላለ ነው። ኢየሱስ ክርስቶስ ፍጡርና ፈጣሪ የሆነበት ምክንያት ምንድነው? ተዋህደ ሲባል ፊተኛው ሰው ነው ብሎ ስለሚያስቡ ኢየሱስ ክርስቶስ በሰውነቱ ፊተኛው ሰው ነው። እዛ ፊተኛው ሰው ውስጥ እግዚአብሔር ወልድ የሚባል ሁለተኛ መለኮት ተገለጠ ብሎ ስለሚያስቡ ያን ይላል። መጽሐፍ ቅዱሳችን ግን የሚነግረን ኢየሱስ ክርስቶስ ሁለተኛው ሰው ነው። ምክንያቱም የፊተኛው ሰው ቅድም እንደተናገርኩት የህይወት እንጀራ ሊሆን አይችልም። የፊተኛው ሰው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሊሆን አይችልም። የፊተኛው ሰው እግዚአብሔር የሚፈርድበት ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርዳለሁ ስለሚል እግዚአብሔር የሚፈርድበት ሰው ሊሆን አይችልም። ኢየሱስ ክርስቶስ ግን እግዚአብሔር የሚፈርድበት አካል ነው። ለምን? ሁለተኛው ሰው ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ለምን? ሁለተኛው ሰው ነው። የህይወት እንጀራ ነው የክርስቶስ ስጋ። ለምን? ሁለተኛው ሰው ነው። ስለዚህ ተዋህዶ የሚለውን በዛ መንገድ ነው ማየው። እነዚህን መጽሐፍ ቅዱስ የሚላቸውን ሐሳቦች ለመግለጽ ከሆነ ምንም ችግር የለውም። ግን ከዛ የሚያልፍም ትርፍ ነገሮች ስላሉ ሙሉ በሙሉ ዝም ብሎ ተዋህዶ ነው ብዬ እላለሁ ብለን ከምንል ምን ለመግለጽ ነው የተፈለገው? ይህንን የመጽሐፍ ቅዱስ ሐሳብ ለመግለጽ ነው ወይስ ሌላ በስተጀርባው ሌላ ተጨማሪ መጽሐፍ ቅዱስ የማያውቃቸው መጽሐፍ ቅዱስ የማይላቸው ሐሳቦች አሉበት የሚለውን ነገር እነዛን ቼክ ማድረግ ያስፈልጋል በሚል ነው ልገልጽ የምችለው። ፒሲ እሺ፣ ቴንኪው። ከበቂ በላይ ነው መልስ የተመለሰልኝ። በድጋሚ ስላየው ደስ ብሎኛል። ፓስተር በረከት አመሰግናለሁ በጣም። እኔም በጣም ነው የማመሰግነው። ሁሌ ነው ደስ የሚለኝ።